ጽድቃችን ማን ነው? እንግዲህ የሰው ልጅ ለመጽደቅ በዚህ ምድር ላይ የሰው ልጅ ጽድቅን ለማግኘት ወይንም ለመጽደቅ ብዙ ነገር ያደርጋል። የጽድቅ ነገር በጣም ወሳኝ ነገር ነው። ምክንያቱም እዚህ ምድር ላይ ያለንን ጉዳይ የሆነ ጊዜ ያበቃል፣ የሆነ ጊዜ ያከትማል። ስለዚህ ነፍሳችን ጸድቃ የምትገባበት ወይንም ወደ ዘላለማዊ ሕይወት የምትሸጋገርበት ጉዳይ ይህ ሐሳብ በምድር ላይ ሳለን በጣም ወሳኝ የሁሉም የሰዎች ጥያቄ ነው፣ የመጽደቅ ጉዳይ። ምክንያቱም አብዛኛው ሰዎች ጽድቅን ለማግኘት በእግዚአብሔር ዘንድ ተቀባይነትን ለማግኘት በእግዚአብሔር ዘንድ የተወደደ ሰው ለመሆን ብዙ ነገር ያደርጋል፣ ብዙ ተራራ ይወጣል፣ ብዙ ሸለቆ ይወርዳል፣ ብዙ መስዋዕትን ይከፍላል፣ ራሱን ሰውነቱን እስከ መቅጣት ድረስ ብዙ ዋጋ ይከፍላል። ስለዚህ ጽድቅ እንዴት ነው የሚገኘው? ጽድቃችን ማን ነው? የሚጸድቀው ሰው ምን አይነት ሰው ነው የሚለውን በዚህ ሐሳብ ዙሪያ እንግዲህ እግዚአብሔር እኔ ውስጥ ባስቀመጠው በተማርኩት የተወሰነ እግዚአብሔር በእኔ ውስጥ ባስቀመጠው ነገር ለእናንተ ደግሞ የማካፍል ይሆናል። እንግዲህ እንዳልኳችሁ ጽድቅ ብዙ ሰው ጽድቅን ለማግኘት ወይንም ለመጽደቅ ብዙ ሰው በምድር ላይ የሚያደርገው የሚለፈው የሚተጋው ጉዳይ ነው። ዋጋ የሚከፍልበት ጉዳይ ነው። እንግዲህ ከመጽሐፍ ቅዱስ ትንቢተ ሚክያስ ምዕራፍ 6 ከቁጥር 6 ያለውን ክፍል እናነብና ወደ ሐሳባችን እንሄዳለን። ከ5 ጀምሮ እናነባለን። ትንቢተ ሚክያስ ምዕራፍ 6 ከቁጥር 5 ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖር ልጅ በለዓም የመለሰለትንም እስቲ አስቡ። የእግዚአብሔርን የጽድቅ ሥራ ታውቁ ዘንድ ከሰጢም እስከ ጌልገላ የተጓዛችሁትን አስቡ። ምን ይዤ በእግዚአብሔር ፊት ልቅረብ? በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕት ከአንድ ዓመት ጥጃ ጋር ይዤ በፊቱ ልቅረብን ብሎ ይናገራልና ይሄ ሐሳብ እንግዲህ የሰው ልጅ ለመስደቅ የሚያደርገውን የሚከፍለውን ዋጋ ነው። እንግዲህ በእግዚአብሔር ፊት ምን ይዤ ልቅረብ? ለመስደቅ በእግዚአብሔር ፊት ምን አይነት ነገር ይዤ ልቅረብ ብሎ የአንድ ዓመት ጥጃ የሆነ ገና ለጋ የሆነ ምንም እንከን የሌለበት እንግዲህ በእግዚአብሔር ፊት መስዋዕትን ስናቀርብ እንከን የሌለበትን መስዋዕት ነው የሚቀርበው በብሉይ ኪዳን ዘመን እና አንካሳ የሆነ አይኑ የታወረ ለመስዋዕትነት አይቀርብምና ንጹህ የሆነ መስዋዕት ነው እንግዲህ በካህኑ ተቀብሎ ከሕዝቡ ዘንድ ተቀብሎ እንግዲህ እነዛ በጉን ወይንም ዋኖሱን የተለያዩ እንስሳቶችን ያመጡ ሰዎች እጃቸውን በዛ እንስሳት ላይ በመጫን የነሱ ኃጢአት በዛ እንስሳ ላይ እንግዲህ ተላልፎ ነው እንግዲህ ያ እንስሳ መስዋዕት የሚደረገውና ምን ይዤ ልቅረብ በእግዚአብሔር ፊት የሚል ሐሳብ ነው እንግዲህ ሰው ለመጽደቅ የሚያደርገውን ጥረት ነው በዚህ በብሉይ ኪዳን ዘመን በትንቢተ ሚክያስ ላይ ምዕራፍ 6 ከቁጥር 5 ጀምሮ ስንመለከት የሚያሳየው እና ሮሜ ምዕራፍ 3 ቁጥር 26 ላይ እናነብና ወደ ሐሳባችን ድጋሚ እንመለሳለን። ሮሜ ምዕራፍ 3 ቁጥር 26 በአሁኑ ዘመን ይህን ያደረገው ጽድቁን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። ስለዚህ አንድ ሰው ሊያጸድቅ ምን መሆን አለበት? ራሱ ጻድቅ መሆን አለበት። ሌላውን ለማጽደቅ መጀመሪያ እሱ ራሱ ጻድቅ መሆን አለበት። ምንድነው የሚለው? እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን። እርሱ ራሱ ጻድቅ ሆኖ ማለት ኢየሱስ ራሱ ጻድቅ ነው። ስለዚህ በኢየሱስ የሚያምነው ጻድቅ እንዲሆን ይህን ለማሳየት ነው ብሎ ይናገራልና ስለዚህ አንድ ሰው ለማጽደቅ ሌላውን ለማጽደቅ በመጀመሪያ ራሱ ጻድቅ መሆን መቻል አለበት። እንግዲህ ሌላው ሐሳብ አንድን ኃጢአተኛ ለማጽደቅ አሁን እንዳልኩት ሐሳብ አጽዳቂው ጻድቅ መሆን አለበት። ሮሜ 3:26 ላይ ስንመለከት ሌላውን ሰው ለማጽደቅ ከኛ ውጭ ወይንም ሌላውን ሕዝብ ሌላውን አካል ጻድቅ ለማድረግ
መጀመሪያ የሚያጸድቀው ወይንም አጽዳቂው ራሱ ጻድቅ መሆን አለበት። ሰዎች ለመጽደቅ ሁለት በር ያንኳኳሉ። አንደኛ በስራ ለመጽደቅ ነው። ሁለተኛ ደግሞ በማንነት ለመጽደቅ ነው። እንግዲህ በስራ ለመጽደቅ ሮሜ 3:20 ላይ እንመለከታለን። ከዚህ ሐሳብ ጋር የሚገናኝ ስለሆነ 3:20 እንደዚህ ይላል። ሮሜ 3:20 ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም፣ ይልቁንም በሕግ አማካይነት ኃጢአትን እንገነዘባለን። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። ሕግን መጠበቅ ማለት ስራ ነው። በስራ ሁሉንም ሕግጋት በሕግ ውስጥ የተጠቀሱትን አታድርጉ የተባሉትን ሁሉ በመፈጸም ማንም ሊጸድቅ በእርሱ ፊት ሊጸድቅ አይችልም። ይልቁንም በሕግ አማካይነት ኃጢአትን እንገነዘባለን። ሕግ ራሱ ኃጢአት ምን እንደሆነ እንድናውቅ ያደርጋል። ሕግ የተሰጠን እኛን ለማጽደቅ ሳይሆን ኃጢአትን እንድናውቅ ነው። ስለዚህ ማንም ሰው ከ10 ትእዛዛት ውስጥ አንዱን ፌል ቢያደርግ 9ኙን ኤግዛክትሊ መስራት ቢችል በዚህ ኃጢአተኛ መሆኑን እናውቃለን። ሕግ ራሱ ኃጢአትን እንድንተዋወቅ ነው የሚያደርገው እንጂ ማንም በእርሱ ፊት ጻድቅ ለመሆኑ ወይንም ጻድቅ ሊባል አይችልም ሕግን በመጠበቅ ነው የሚለው። ስለዚህ ማንም ሰው በስራ ወይንም ሕግን በመጠበቅ ጻድቅ ሊሆን አይችልም። ስለዚህ ሁለተኛው ደግሞ የሰው ልጅ የሚያንኳኳው የጽድቅን በር በማንነት ነው፣ በማንነት ለመጽደቅ ነው። እዛው ሮሜ 3:23 ላይ እንደዚህ ይላል። ሮሜ 3:23 ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ወይንም ጸድቀዋል፣ እንዲያው በጸጋው ጸድቀዋል ይላል። ስለዚህ ማንነታችን ምንድን ነው? ኃጢአተኛ ነው። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ እንዲያው በጸጋው ነው መጽደቅ የሚችሉት እያለን ነው። ስለዚህ እነዚህ ሰዎች እነዚህ ሁለቱን በር የሚያንኳኩት በማንነት ይጸድቃለሁ እንዳይሉ እንግዲህ ከፍጥረት ጀምሮ የቁጣ ልጆች ነን ይላል በመጽሐፍ ቅዱስ። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስለዚህ በእግዚአብሔር ፊት በራሱ ጻድቅ ሆኖ ሊቆም የሚችል በእግዚአብሔር ፊት ደፋር ሆኖ ሊቆም የሚችል የሚታይ ማንም ሰው የለም። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ነገር ግን እንዲያው በጸጋው ይጸድቃሉ ነው። ስለዚህ የሚያጸድቅ ጸጋው ነው ማለት ነው። በልጁ በክርስቶስ ኢየሱስ በማመን ጌታ ኢየሱስ ክርስቶስ በመስቀል ላይ ስራ በሰራው በማመን ሞቱና ትንሳኤውን በመቀበል እንዲያው በጸጋው ትጸድቃለህ ነው እንጂ ማንነትን ሊያጸድቅ አይችልም። ወይንም የሕግን ስራ በመፈጸም በእርሱ ፊት ጻድቅ ተብለህ ልትጠራ አይችልም። በብሉይ ኪዳን ደህንነት በስራ አይደለም፣ ለኃጢአቱ ምትክ የሚሆን መስዋዕት ማቅረብ አለበት። ለኃጢአቱ ምትክ የሚሆን መስዋዕት የመስዋዕት በግ ማቅረብ አለበት። ቅድም መጀመሪያ ላይ እንዳልኳችሁ ማንም በየዓመቱ እንግዲህ የኃጢአት ስርየት የሚደረግበት ጊዜ አለ። በብሉይ ኪዳን ዘመን እንግዲህ ወደ ካህኑ ወደ ቤተ መቅደስ አገልጋዩ እያንዳንዱ እንከን የሌለበትን የመስዋዕት በግ ወይንም ሌሎች እንስሳቶችን ይዘው ይቀርባሉ። እንግዲህ እጃቸውን በዛ እንስሳ ላይ በማኖር ኃጢአታቸውን በመናዘዝ በዛ እንስሳ ላይ ይተላለፋል። ያ እንስሳ ይታረዳል። እንግዲህ ለ1 ዓመት የሚሆን ነው። ስለዚህ በየዓመቱ ነው፣ በየዓመቱ ስለሚደረግ ያ ስርዓት ለ1 ዓመት የሚሆን የኃጢአት ስርየትን ያገኛሉ። ስለዚህ በብሉይ ኪዳን ደህንነት በስራ የሚገኝ አይደለም። መስዋዕት በማድረግ መስዋዕት በደም በመፍሰስ ድነት ወይም የኃጢአት ስርየትን ያገኛሉ ማለት ነው። በብሉይ ኪዳን በጉ ከኃጢአተኛው ነው እንደሚታወቀው። የመስዋዕቱ በግ የሚቀርበው በየዓመቱ የሚያቀርቡት በግ ከኃጢአተኛ ነው። በአዲስ ኪዳን ደግሞ መስዋዕት የሆነው በግ ከእግዚአብሔር ዘንድ ነው የመጣልን ማለት ነው። ሁለቱም በምትክነት ነው የቀረቡልን። በብሉይ ኪዳን ዘመን በጉ ከዛ ከሰውየው ሲሆን በአዲስ ኪዳን ደግሞ መስዋዕት የሆነው በግ ከእግዚአብሔር ዘንድ ነው። እግዚአብሔር አንድያ ልጁን አሳልፎ ለዓለም ሁሉ ቤዛ እንዲሆን አንድያ ልጁን አሳልፎ ሰጥቷል። ስለዚህ ሁሉም የቀረቡት በምትክ ነው። ክርስቶስ ኢየሱስን በእኛ ፈንታ ነው በመስቀል የተሰቀለው፣ በደላችንን የተሸከመው፣ ኃጢአታችንን የተሸከመው፣ የተንከራተተው፣ የሞተው፣ የተነሳለን። ስለዚህ በእኛ ፈንታ ነው ጌታ ኢየሱስ ክርስቶስ የቆመልን ማለት ነው።
በብሉይ ኪዳን ዘመን እንግዲህ በሰዎቹ ፈንታ እነዛ እንስሳቶች ነው መስዋዕት የሆኑት ማለት ነው። የአቤልን መስዋዕት ተቀብሎ የቃየልን መስዋዕት ያልተቀበለው የቃየን መስዋዕት ሞትና ደም ስለሌለው፣ ምክንያቱም መስዋዕት ሁሉ የሚቀርበው ደም ከሌለ ስርየት የለም ስለተባለ ወይንም በእግዚአብሔር ቃል ውስጥ የተጻፈ ሕግ ስለሆነ ማንም ስርየትን ለማግኘት መስዋዕት መደረግ አለበት። እኔ የኃጢአት ስርየትን ለማግኘት ክርስቶስ ታርዶልኛል፣ ደሙን አፍስሶልኛል፣ ቤዛ ሆኖልኛል። ስለዚህ በብሉይ ኪዳንም ዘመን እንደዛው ስርየት የኃጢአት ስርየትን የኃጢአት ንጽህና ከኃጢአት ባርነት ነፃ ለመውጣት እነዛ ኃጢአተኛ ሰዎች በእንስሳቶቻቸው ላይ ያስተላልፋሉ እጃቸውን በመጫን። ስለዚህ ደም ከሌለ ስርየት የለም ስለሚል የእግዚአብሔር ቃል የአቤልን መስዋዕት ተቀብሎ የቃየንን ያልተቀበለው የቃየን መስዋዕት ደም የፈሰሰ ደም የለውም እና ሞት የለውም። የተሰዋ ምንም እንስሳ የለም፣ የፈሰሰ የእንስሳ ደም የለም፣ ያ እንስሳ ደግሞ አልሞተም። ስለዚህ በዛ ምክንያት የቃየንን መስዋዕት እግዚአብሔር አልተቀበለም። በመጽሐፍ ቅዱስ ደግሞ ደም ሳይፈስ መስዋዕት የለም ወይንም ስርየት የለም እንዳልኳችሁ ቅድም፣ ደም ሳይፈስ ስርየት የለም ወይንም የኃጢአት መስዋዕት የሚቀርብ ነገር ሙሉ አይደለም ማለት ነው። ምክንያቱም ደም የሌለው መስዋዕትነት የሌለው የትኛውም መስዋዕት ሙሉ አይደለም በእግዚአብሔር ፊት። የወንጌል ዓላማ ምንድን ነው? የወንጌል ዓላማ ምንድን ነው? ሐዋርያት ምዕራፍ 13 ቁጥር 19ን እንመልከት። የወንጌል ዓላማ ምንድን ነው? የወንጌል ዓላማ ምንድን ነው? ምዕራፍ 13 ቁጥር 19 እሺ እንደዚህ ይላል። በከነዓን ምድር የነበሩትንም 7 መንግስታት አጥፍቶ ምድራቸውን ለገዛ ሕዝቡ ርስት አድርጎ አወረሳቸው። ይህም ሁሉ የተፈጸመው በ450 ዓመት ያህል ጊዜ ውስጥ ነበር። እንግዲህ የወንጌል ዓላማ ሐዋርያት ምዕራፍ 13 ቁጥር 19 ነው የነበርኩት። ምዕራፍ 13 ቁጥር 39 በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። እንግዲህ ሐዋርያት ሥራ ምዕራፍ 13 ቁጥር 39 ላይ እንግዲህ የወንጌል ዓላማ በሙሴ በኩል ወይንም በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለው። የሙሴ ሕግ እንግዲህ የተሰጠ ነው። ያንን ሕግ በመፈጸም ጽድቅን እንድናገኝ የተጻፈ ነው የሙሴ ሕግ። ነገር ግን በዛ በሙሴ ሕግ በኩል ያልተገኘውን ጽድቅ ክርስቶስን በማመን የክርስቶስን ስራ በመቀበል ጽድቅን ማግኘት ይቻላል። ስለዚህ በሙሴ በኩል ሊገኝ ያልቻለውን ያንን ጽድቅ በእርሱ በማመን ማግኘት ይቻላል። ስለዚህ የወንጌል ዓላማ በክርስቶስ ኢየሱስ በማመን ጽድቅን ማግኘት ነው ማለት ነው። ተቀባይነት በእግዚአብሔር ዘንድ ተቀባይነት ማግኘት ነው። ልጁ መሆን ነው። የመንግስቱ ወራሽ መሆን ነው። ስለዚህ የሰይጣን ዋና ዓላማ ሰዎች በራሳቸውና በስራቸው ላይ እምነት እንዲያደርጉ ነው። ሰዎች በራሳቸው ነገሮችን ማድረግ እንደሚችሉ፣ በራሳቸው እንደሚጸድቁ፣ መልካምን ነገር በማድረግ በጎ ስራን በመስራት መጽደቅ እንደሚችሉ እንዲያስቡ፣ በራሳቸው አቅም እንዲደገፉ፣ በራሳቸው እምነት እንዲደገፉ፣ በራሳቸው እውቀት እንዲደገፉ እና በስራቸው ላይ እንዲታበዩ ወይንም በስራቸው ላይ ያለው እምነት በዛ በእምነታቸው ላይ እንዲደገፉ ነው የሚያደርገው። እግዚአብሔር በክርስቶስ ኢየሱስ በኩል የሰራውን ስራ ቶታሊ ከአእምሯቸው ላይ ያነሳና በእርሱ በክርስቶስ ኢየሱስ የመስቀል ስራ መደገፍ በእርሱ ውስጥ መሆን ይቀርና ሰዎች በራሳቸው ስራ በራሳቸው እምነት ላይ እንዲደገፉ ያደርጋል የሰይጣን ዋና ዓላማና ጽድቅ እንግዲህ ተከፍሎ የሚገዛ አይደለም።
ምንም ዋጋ ብንከፍል፣ ምንም አይነት መልካም ስራ ዋጋ ብንከፍል፣ ምንም በጎ ስራ ለሰዎች በጎ ብናደርግ፣ በጎ የምናደርገው ስለ ዳንን እንጂ ለመዳን አይደለም። በጎ የምናደርገው ለሰዎች መልካም የምናደርገው ስለ ጸደቅን እንጂ ለመጽደቅ ብለን የምናደርገው በጎ ስራ የለም። ለመዳን ብለን የምናደርገው የምንሰራው ምንም አይነት ስራ የለም ማለት ነው። ስለዚህ የምንሰራው መልካም ነገር ሁሉ የተካፈልነው ህይወት ስለሆነ ከክርስቶስ የተካፈልነው ህይወት ስለሆነና ስለ ዳንን ስለ ጸደቅን ነው መልካም ነገር የምናደርገው። ስለዚህ ጽድቅን የሆነ ዋጋ በመክፈል የምታመጣው ጉዳይ አይደለም። ተራራ በመውጣት ሸለቆ በመውረድ በመራብ በመጠማት በመንከራተት ምንም የምታመጣው ነገር የለም አሉ። ስለዚህ ጽድቅ የሚገኘው በክርስቶስ ኢየሱስ የመስቀል ስራ በሞቱና በትንሳኤው በማመን በሞቱ ህይወትን ስናገኝ በትንሳኤው ደግሞ ጽድቅን አግኝተናል ማለት ነው። ስለዚህ ምንም ዋጋ በመክፈል የምናገኘው አይደለም ማለት ነው። ጽድቅ ከየት ነው የሚመጣው? ጽድቅ ከየት ነው የሚመጣው? ትንቢተ ኢሳይያስ ምዕራፍ 54 ቁጥር 17 ላይ እንመልከት። ጽድቅ ከየት ነው የሚመጣው? ጽድቅ ከየት ነው የሚመጣው? ጽድቅ ከየት ነው የሚመጣው? ትንቢተ ኢሳይያስ ምዕራፍ 54 ቁጥር 17 ምዕራፍ 54 ቁጥር 17 እሺ በአንቺ ላይ እንዲደገን የተበጀ መሳሪያ ይከሽፋል፣ የሚከስሽንም አንደበት ሁሉ ትረቺያለሽ። እንግዲህ የእግዚአብሔር ባሪያዎች ርስት ይህ ነው፣ ከእኔ የሚያገኙትም ጽድቃቸው ይኸው ነው ይላል እግዚአብሔር። ስለዚህ ጽድቅ የሚመጣው ከራሱ ከእግዚአብሔር ነው ማለት ነው። ከማንም ጽድቅን ልታገኝ አትችልም። ከቄሱ ልታገኝ አትችልም። ከፓስተሩ ልታገኝ አትችልም። ከመልካም ሰዎች ጽድቅን ልታገኝ አትችልም። ስለዚህ ጽድቃችሁ ያለው ከእኔ ዘንድ ነው የሚለው እንግዲህ ትንቢተ ኢሳይያስ ምዕራፍ 54 ቁጥር 17 ሲናገር ማለት ነው። ሌላኛው ጽድቅ የሚደረግልህ እንጂ የምታደርገው ጉዳይ አይደለም። ጽድቅ በክርስቶስ የሚደረግልህ በክርስቶስ ስራ በማመን የሚሰጥ እንጂ አንተ ራስህ የምታደርገው ጉዳይ አይደለም ጽድቅን። ስለዚህ በራሴ አመጣዋለሁ፣ በራሴ እጠራለሁ፣ በራሴ ለፍቼ አልቦኝ አመጣለሁ ብለም ዘመኑ ሁሉ ብትጥር አንዳች ጠብታ ጽድቅን አታገኝም ማለት ነው። ስለዚህ ጽድቅ እንዲሁ በስጦታ ጊፍት የሚሰጥ ጉዳይ ነው እንጂ አንተ ራስህ የምታደርገው ደክመህ የምታመጣው ጉዳይ አይደለም። ሮሜ 4:5 ላይ እንመልከት። ሮሜ መጽሐፍ ምዕራፍ 4 ቁጥር 5 እንደዚህ ይላል። እንግዲህ በጣም ወሳኝ ትምህርት ነው። ሰዎች እንግዲህ ለመጽደቅ በዚህ ዘመን ብዙ መከራ በሚበሉበት እንግዲህ ከመጽሐፍ ቅዱስ አንጻር ጽድቅን እንዴት እንደምናገኝ እየተማማርን ነው። የተወሰነ ልባችሁ ላይ የሚቀር ነገር እንዳለ ተስፋ አደርጋለሁ። እንደዚህ ይላል ሮሜ 4:5 ላይ እንደዚህ ይላል፣ ነገር ግን ለማይሰራው ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ነገር ግን ለማይሰራው ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ በዚህ መጽሐፍ ላይ እንግዲህ በዚህ ክፍል ላይ ኃጢአተኛውን ሰው በሚያጸድቀው በእርሱ በሚያምን እምነቱ ጽድቅ ሆኖ ይቆጠርለታል ነው የሚለው። ሌላኛው ምዕራፍ 10 ቁጥር 4 ላይ እንመልከት። እዛው ሮሜ ምዕራፍ 10 ቁጥር 4 ላይ ምዕራፍ 10 ቁጥር 4 ምዕራፍ 10 ቁጥር 4 እሺ ለሚያምን ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና
ለሚያምን ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነው። ስለዚህ አንተ ለፍቼ ደክሜ አመጣለሁ ብለህ የምታመጣው ጽድቅ የለም። በክርስቶስ ስራ በማመን ለሚያምን ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። እና እንግዲህ ከኃጢአተኛው የሚጠበቀው ማመን ብቻ ነው። እንግዲህ ጸድቃለሁ፣ ከቀድሞ ህይወቴ እወጣለሁ፣ በእግዚአብሔር ዘንድ ተቀባይነት ያለው ሰው ሆናለሁ፣ የእርሱ ልጅ ሆናለሁ፣ በእግዚአብሔር ፊት ጻድቅ መሆን እፈልጋለሁ የሚል ሰው ማንም ሰው ማመን ነው የሚጠበቅበት ማለት ነው። ሌላኛው እንግዲህ በጥንት ዘመን ሰዎች ለመጽደቅ ሁለት ነገር ማሟላት አለባቸው። እንደሚታወቁ አንደኛው ለመጽደቅ በህይወት መኖር የለባቸው ወይም ሰማዕታት መሆን አለባቸው። ለዛ ጉዳይ የተሰዉ መሆን አለባቸው። በዚህ በመንፈሳዊ ነገር በመንፈሳዊ ህይወት ላይ በእግዚአብሔር መንግስት ውስጥ ሲኖሩ በዚህ ጉዳይ ላይ ሰማዕታት መሆን አለባቸው ወይንም በህይወት መኖር የለባቸውም። እንግዲህ በጥንት ዘመን ሰዎች ለመጽደቅ ከሚያደርጉት አንደኛው ነገር ማሟላት ካለባቸው አንደኛው ጉዳይ እሱ ነው። ሌላኛው በመነሳት ነው፣ ወይም ከሞት ትንሣኤ በመሆን ከሞት በመነሳት እንግዲህ ጽድቅን ማግኘት ይገባል ማለት ነው። እነዚህ ሁለቱን በማድረጋቸው እነዚህ ሁለቱን በማሟላት እንግዲህ በጥንት ዘመን ሰዎች ለመጽደቅ እነዚህ ሁለቱን ክራይቴሪያዎች ማሟላት የግድ ነው። እንዲህ ከክርስቶስ ጋር ሞተን ከክርስቶስ ጋር ተነስተናል፣ በዚህም ጸድቀናል ማለት ነው። ስለዚህ ክርስቶስ ከእሱ ጋር አብረን በሞቱ ስንተባበር እና በትንሣኤውም ደግሞ እንደገና አብረን በመነሳት በዚህ ጉዳይ ጽድቅን እናገኛለን ማለት ነው። ይህ ጽድቅ ሙሉና ዘላለማዊ ነው። ምንም ተጨማሪ ጉዳይ የሚያስፈልገው ነገር የለም። ስለዚህ ለዘላለም የሚሆን ለዘላለም ጽድቃችን የሚሆን ጉዳይ ነው። ስለዚህ ከክርስቶስ ጋር ሞተን ከክርስቶስ ጋር ስንነሳ በዚያው ቅስፈት ጽድቅን አግኝተናል ማለት ነው። ምክንያቱም በሞቱ በክርስቶስ ሞት ህይወትን ስናገኝ በትንሣኤው ደግሞ ጽድቅን ተቀብለናል ማለት ነው። ስለዚህ ይህ ጽድቅ ደግሞ ሙሉ ነው። ምንም የተሸራረፈ ጎዶሎ ነገር የለም። ምንም ማሟያ የምንጨምርበት ከኛ የሆነ ጉዳይ የምንደባለቅበት ወይንም በጎደለው ነገር ላይ ይሄን ልጨምር የምንለው ነገር የለም። ሙሉ ነው፣ በራሱ ሙሉ ነው። ጽድቁ በራሱ ሙሉ ነው፣ ደግሞ ዘላለማዊ ነው፣ የሚቀጥል ነው ማለት ነው። ስለዚህ እንግዲህ ማንም ሰው እንግዲህ ጽድቅን ለማግኘት በእግዚአብሔር ፊት ተቀባይነትን ለማግኘት በክርስቶስ ስራ ማመን ብቻ ነው የሚጠበቅበት። አሁንም እንግዲህ ውስጣችሁ ህይወታችሁ እረፍት ያላገኘ ብዙ ነገር በማድረግ ነገር ግን መልካም ነገሮች ላይ ብዙ ዋጋ በመክፈል ያንን ጉዳይ በእግዚአብሔር ዘንድ ተቀባይነትን ለማግኘት ወይንም የጽድቅ ህይወት እንዳለን እንዲሰማን ብለን ብዙ ዋጋ እንከፍላለን እና ያንን በማድረግ እስካሁን እረፍት ያላገኘች ነፍስ ዋናው እና የመጨረሻው የእረፍቱ መንገድ ወይንም የጽድቅ መንገድ የሆነው በክርስቶስ ስራ በማመን በሞቱና በትንሣኤው በማመን ጽድቅን ማግኘት እንችላለንና እነዛ ሁሉ ከምናደርጋቸው ድካሞች ሁሉ በእግዚአብሔር ዘንድ ተቀባይነት እንድናገኝ ብለን በራሳችን ጥረት የምናደርጋቸው ሁሉ እነሱ ሁሉ ይቀሩና የህግ ስራ ሁሉ ይቀርና በእኛ በእምነታችን በስራችን መደገፍ ይቀርና እርሱ ራሱ በሰራው ክርስቶስ ኢየሱስ በሰራው በመስቀል ስራ በማመን ብቻ ጽድቅን እናገኛለን ማለት ነው። ስለዚህ በዚህ ጉዳይ ላይ እንግዲህ ምንም በክርስቶስ ከጸደቅን ይህ ጽድቅ ሙሉ ነው፣ ጎዶሎ አይደለም። ስለዚህ የኔ አስተዋጽኦ ምንም አያስፈልገውም። በዚህ ጉዳይ ላይ እንግዲህ በክርስቶስ ኢየሱስ ከጸደቅን ይህ ጽድቅ በራሱ ሙሉ ነው። የኔ አስተዋጽኦ ምንም ነገር አያስፈልገውም። እንግዲህ ጽድቅ የሚገኘው ሮሜ 3:25 ላይ ያለውን እናይና ጽድቅ እንዴት ማግኘት እንችላለን የሚለውን አይተን እንጨርሳለን ማለት ነው። ጽድቅ እንዴት ማግኘት እንችላለን? ሮሜ 3:25 እንደዚህ ይላል፣ በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል።
ይህንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። ስለዚህ በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። ስለዚህ ጽድቅን ማግኘት የምንችለው ጌታ ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ባቀረበው በዚያ ስራ በማመን ጽድቅን ማግኘት እንችላለን። እንግዲህ በሀገር ውስጥም ከሀገር ውጭም ያላችሁ ውድ የሀገሬ ልጆች ነፍሳችሁ የተጨነቀች ያለ በእግዚአብሔር ዘንድ ተቀባይነትን ለማግኘት ለመጽደቅ ነፍሳችሁ እረፍትን ለማግኘት የምትደክሙ ላይ እታች የምትሉ ብዙ ዋጋ የምትከፍሉ ምንም ነገር ከናንተ የሚጠበቅ ጉዳይ አይደለም። ክርስቶስ የሰራው ስራ ሙሉና በቂ ነው። ስለዚህ ክርስቶስ በሰራው ስራ በማመን ብቻ መጽደቅ እንችላለን። ስለዚህ በክርስቶስ ኢየሱስ በማመን ያገኘነው ጽድቅ ደግሞ ሙሉ ነው። የኛ አስተዋጽኦ የሚፈልግ ጉዳይ አይደለም። ስለዚህ በራሱ ሙሉ የሆነው ጽድቅ በራሱ ዘላለማዊ የሆነ ጽድቅ በክርስቶስ ኢየሱስ በማመን የምናገኘው ጽድቅ ነውና ስለዚህ ይህን ጌታ በማመን ጌታ ኢየሱስ ክርስቶስን በማመንና በመቀበል በሕይወታችሁ ላይ በማወጅ የመስቀሉን ስራ በመናገር በማመን በልባችሁ ላይ ክርስቶስ ኢየሱስን በማንገስ ከሞቱ ጋር አብራችሁ በመሞት ከትንሣኤው ጋር አብራችሁ በመነሳት ስለዚህ የዘላለም ሕይወትና ጽድቅን ማግኘት ትችላላችሁ። ስለዚህ ማናችሁም የተጨነቃችሁ እረፍት፣ ሰላም ያጣችሁ ሁሉ ወደዚህ ጌታ በመምጣት የዘላለም እረፍትን፣ ሰላምን ማግኘት ትችላላችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ሰላም